ሰላም ሰላም ጓደኞቼ እንዴት ናችሁ? ዮናስ እባላለሁ። ይህ አካውንቲንግ ፎር ቲቪቲ የተሰኘው የዩቲዩብ ቻናል ነው። አካውንቲንግ ፎር ቲቪቲ የተሰኘው የዩቲዩብ ቻናል የተከፈተበት ብቸኛው ምክንያት የቲቪቲ ሌቭል ተማሪዎችን ሰፖርት ለማድረግ ነው። ቲቪቲ ላይ ያሉት የአካውንቲንግ ትምህርቶችን በጠቅላላ አብረን እንሰራለን። ዛሬ ደግሞ አካውንቲንግ ሳይክል እናያለን። እስከ ዛሬ ድረስ ያየናቸውን ኢንትሪዎች በጠቅላላ ሰመራይዝ አድርገን አካውንቲንግ ቢጊኒንግ አፕ ቱ ኢንዲንግ ድረስ የአካውንቲንግ ሳይክል ምን ይመስላል የሚለውን አብረን እናያለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ኖቲፊኬሽን በተን ተጫኑ። ኮሜንት ካላችሁ ኮሜንት ላይ አስቀምጡልኝ። ከኢንትሮ በኋላ ኦኬ አካውንቲንግ ሳይክል አካውንቲንግ ሳይክል ከምንድነው ቢጊን የሚያደርገው የሚለውን ነገር ለማንሳት ያክል ፈርስት አካውንቲንግ ሳይክል ቢጊን የሚያደርገው አናላይዝ and identify and analyze what will happen ምንድነው የተፈጠረው which accounts are affected by this transaction by this event which accounts are increased which accounts are decreased ዴቢት ክሬዲት ኮለመናችንን የትኛው የአካውንቲንግ ሴክሽን ነው ዴቢት የሚሆነው የትኛው የአካውንት ሴክሽን ነው ክሬዲት የሚሆነው የሚለውን አይዴንቲፋይ የማድረግ ነው የአካውንቲንግ ሳይክል መጀመሪያ የሚቀድመው ማለት ነው። ሁለተኛ ላይ ጆርናላይዝ ነው ምዝገባ ማከናወን። አንድ ኢቨንት ሀፕን ካደረገ በኋላ ፋይናንሻል ኢቨንት የምንለው ነገር ሀፕን ካደረገ በኋላ ያንን ኢቨንት አይዴንቲፋይ ስናደርገው ምን ጨመረ ምን ቀነሰ የሚለውን ነገር አይዴንቲፋይ ካደረግን በኋላ ጆርናላይዝ እናደርጋቸዋለን። ጆርናላይዝ ካደረግን በኋላ ምዝገባችንን ከጨረፍን በኋላ ፖስት ቱ ሌጀር ነው። ወደ ኢች ሌጀር ኦፍ አካውንታችን ላይ ምን እናደርጋለን? ፖስት እናደርጋለን። የተፈጠረውን ትራንዛክሽን አይዴንቲፋይ ካደረግን በኋላ ከጆርናላይዝ በኋላ ፖስት ቱ ሌጀር ወደ ሌጀር ምን ማድረግ ነው? ፖስት ማድረግ ይቀጥላል ማለት ነው። ከፖስቲንግ በኋላ ፕሪፔር ትራያል ባላንስ እናዘጋጃለን። ትራያል ባላንስ ላይ የመጀመሪያው የምናዘጋጀው የትራያል ባላንስ አይነት አንአጀስትድ ትራያል ባላንስ በመባል ይጠራል። አንአጀስትድ ትራያል ባላንስ የሂሳብ መግለጫ አንአጀስትድ ትራያል ባላንስ ሂር አንደር አንአጀስትድ ትራያል ባላንስ ከተዘጋጀ በኋላ የግዴታ ምን ይዘጋጃል? አጀስትመንት ሊሰራላቸው የሚገቡ አካውንቶች ካሉ እነዛ አካውንቶች እንደ ፕሪፔድ አክሩድ ኤክስፔንስ፣ ዲፈርድ ኤክስፔንስ፣ አክሩድ ረቨኑ፣ አክሩድ ዲፈርድ ረቨኑ የሚሉትን እነዚህን ነገሮች አጀስትመንት እንሰራላቸዋለን ማለት ነው። ከዛ በኋላ ፕሪፔር አጀስትድ ትራያል ባላንስ እንሰራለን። ከአጀስትድ ትራያል ባላንስ በመነሳት ነው ማንኛውም አይነት ፋይናንሻል ስቴትመንት የምናዘጋጀው። ስለዚህ ዜን ቀጥለን እናዘጋጃለን ፕሪፔር ፋይናንሻል ስቴትመንት ወይም ደግሞ ኢንትሪም ሪፖርት ፋይናንሻል ስቴትመንት እንሰራለን ማለት ነው። አጠቃላይ ሂሳባችንን ካልኩሌት እናደርጋለን ማለት ነው። ፋይናንሻል ስቴትመንት ላይ መጀመሪያ የምንሰራው ምንድነው? ኢንካም ስቴትመንት ወይም ፕሮፊት ኤንድ ሎስ ስቴትመንት ትርፍና ኪሳራችንን የምናሳይበት የስቴትመንት አይነት which accounts are affected ከሚለው ትራንዛክሽን በኋላ አፌክት የሆኑትን ትራንዛክሽን ፖስት ካደረግን በኋላ ትራያል ባላንስ አዘጋጅተን ከትራያል ባላንሳችን ላይ በመነሳት ኢንካም ስቴትመንት እናዘጋጃለን። ኢንካም ስቴትመንት ካዘጋጀን በኋላ ምን እናዘጋጃለን? ኦውነርስ ኢኩዊቲ ስቴትመንት እናዘጋጃለን። good if the income statement is lastly ስንሰራው ፕሮፊት ከሆነ ያ ፕሮፊት ኦውነሩ ላይ አድ ይደረጋል የኦውነሩን ካፒታል ኢንክሪዝ ስለሚያደርገው። if the income statement loss ከሆነ ከኦውነሩ ካፒታል ላይ ምን ይደረጋል? ዲዳክት ይደረጋል። ስለዚህ ኦውነሩ ትርፍ ካገኘ ትርፉ ላይ ካፒታሉ ይጨምራል፣ ኪሳራ ከሆነ ደግሞ ካፒታሉ ይቀንሳል ማለት ነው። እንዲሁም ደግሞ ኦውነር ኢኩዊቲ ስቴትመንት ላይ ድሮዊንግ የሚባለው ላስት ክላስ ላይ ያየነውን
ኦነሩ ለፐርሰናል ዩዝ ዊዝድሮዋል ያደረገውን ካሽ ምን እናደርጋለን ማለት ነው ከኦነሩ ካፒታል ላይ ዲዳክት እናደርግበት ይቀነስበታል ማለት ነው። ይህንን የምናሳይበት የስቴትመንት አይነት ነው ማለት ነው። ዜን ባላንስ ሺት ስቴትመንት እናዘጋጃለን። ባላንስ ሺት ስቴትመንት which shows that the company position የካምፓኒውን ፖዚሽን የምናሳይበት asset is equal to liability plus capital መሆኑን ኦነር ኢኩዊቲ መሆኑን የምናሳይበት የስቴትመንት አይነት ነው ማለት ነው። ከዛስ ከባላንስ ሺት ስቴትመንት በኋላ ምን እናዘጋጃለን? ካስፈለገ ካሽ ፍሎ ስቴትመንት እናዘጋጃለን። ካሽ ፍሎ ስቴትመንት እናዘጋጃለን። ካሽ ነክ ብቻ የሆኑ ትራንዛክሽኖች the inflow and the outflow of cash የገባና የወጡ ካሽ ብቻ የተመለከተ ስቴትመንት እናዘጋጃለን። እዚች ጋር እንግዲህ በሶስት ይከፈላል። ኦፕሬት አክቲቪቲ፣ ከኦፕሬሽን አክቲቪቲ፣ ከፋይናንሲንግ አክቲቪቲ ኤንድ ከኢንቨስቲንግ አክቲቪቲ ምን ያህል ካሽ ገብቷል፣ ምን ያህል ካሽ ወጥቷል የሚሉትን የምናሳይበት የስቴትመንት አይነት ነው ማለት ነው። ከዛ ላስትሊ ሪቴንድ ኤርኒንግ ስቴትመንት ልንሰራ እንችላለን። ሪቴንድ ኤርኒንግ ስቴትመንት ደግሞ የሚዘጋጀው መቼ ነው? ኢፍ the company ሼር ከሆነ አክሲዮን ከሆነ ሼር ማንኛውም አይነት ዲቪደንድ ከከፈለ በኋላ ለምሳሌ 100,000 ብር ቢያተርፍ ከ100,000 ብሩ ላይ 60,000 ዲቪደንድ ይከፋፈል ለሼር ለባለ ሼሮች ለሼር ሆልደሮች ዲቪደንድ ይከፋፈል ብሎ ቢወስን ሪቴንድ ኤርኒንግ 40,000 ምን ይሆናል ማለት ነው? መጠባበቂያ ገንዘብ ነው። ያንን የምናሳይበት የስቴትመንት አይነት ሪቴንድ ኤርኒንግ ይባላል ማለት ነው። ከዛ በኋላ አፍተር ዲስ ስቴትመንት ምን እናዘጋጃለን? ክሎዚንግ ኢንትሪ እንሰራለን። ክሎዚንግ ኢንትሪ that the temporary account closed by permanent account ቴምፖራሪ የሆኑ አካውንቶች ለምሳሌ ኤክስፔንስ እና ረቨኑ እንዲሁም ድሮዊንግ ምን መደረግ አለበት? መዘጋት መቻል አለበት። ቴምፖራሪ አካውንት ነው። ወደሚቀጥለው ፔሪድ ወደሚቀጥለው መንዝ ሲሸጋገር ባላንሳቸው ምን ሆኖ ነው መሸጋገር ያለበት? ዜሮ ሆኖ ነው መሸጋገር ያለበት ማለት። ስለዚህ ክሎዚንግ ኢንትሪ እንሰራለን። ቴምፖራሪ አካውንቶችን ወደ ፐርማነንት አካውንት እንቀይራቸዋለን። አፍተር ክሎዚንግ ኢንትሪ ምን እናዘጋጃለን? ፖስት ክሎዚንግ ኢንትሪ እንሰራለን። ፖስት ክሎዚንግ ኢንትሪ እንሰራለን ማለት ነው። ጉድ። ይህ አካውንቲንግ ሳይክል ነው። አንዳንድ ጊዜ 9 ያደርጉታል፣ አንዳንድ ጊዜ 10 ያደርጉታል፣ አንዳንድ ጊዜ ይኸው በአሁን የማሳያችሁ መንገድ 7 ይሆናል ማለት ነው። ያው ዞሮ 10 የሚያደርጉት እዚች ጋር ፕሪፔር ትራያል ባላንስ የሚለውን አጀስትመንት እና አጀስትድ ትራያል ባላንስን ለየብቻ ስለሚያስቀምጡ 9 ይሆናል። 10ኛው የአካውንቲንግ ሳይክል ደግሞ ኦፕሽናል ነው፣ ኢፊቲዝ ነው። ምንድነው? እሱም ሪቨርስ ኢንትሪ ነው። ኤኒ ኤረር ካለ ላስትሊ ሪቨርስ መደረግ ያለበት ኤረር ካለ ኦፕሽናል ነው። ሪቨርስ ኢንትሪ ሰርተን ትክክለኛ የሂሳብ መግለጫ ማዘጋጀት እንችላለን ማለት ነው። ሶ ቱዴይ አካውንቲንግ ሳይክል ነው የምናየው ስንል በዚች ጋር በተመለከተው ጥያቄ ተነስተን ነው ማለት ነው። በዚች ጋር በተመለከተው ጥያቄ ተነስተን ነው ማለት ነው። Here under transaction ተሰጥቶናል። The following balance approved in the book of ABC audit service on January 1, 2040. Cash 20,000 አለ። Accounts receivable 42,000 አለ። Office supplies 3,000 አለ። Office equipment 35,000 አለ። Accounts payable 40,000 አለ። ጌታቸው capital 60,000 አለ። The following transactions were completed during the month ጃንዋሪ 2019 ይላል። እዛች ጋር ደግሞ 2014 ይላል። ያው የኤረር ነው፣ እሱ ማስተካከል ነው። ስለዚህ እነዚህ ትራንዛክሽኖች አሉ። እነዚህን ትራንዛክሽኖች አንድ በአንድ እንሰራለን ማለት ነው። አንድ በአንድ እንሰራለን። ሪኳየርድ ጥያቄው ላይ ምን ይላል? የመጀመሪያው ሪኳየርድ ጆርናላይዝ the above transaction ከላይ የተጠቀሱትን ትራንዛክሽኖች ምን ማድረግ? መመዝገብ። ታስክ 2 ፖስት ኢንትሪስ ቱ ቲ አካውንት ወደ ቲ አካውንት ኢንትሪዎችን ፖስት ማድረግ። ታስክ 3 ፕሪፔር አንአጀስትድ ትራያል ባላንስ አንአጀስትድ ትራያል ባላንስ አዘጋጁ። ከዛ ፕሪፔር አጀስቲንግ ኢንትሪ ይሰራለታል። ከዛ ፕሪፔር አጀስትድ ትራያል ባላንስ እዚህ ጋር በትኖታል።
ከዛ በኋላ ፕሪፔድ ኢንትሪም ሪፖርትስ ኢንትሪም ሪፖርትስ ኢን ሴንስ ፋይናንሻል ስቴትመንት እናዘጋጃለን። ከዛ ታስክ 7 ክሎዚንግ ኢንትሪ ነው። ታስክ 8 ፖስት ክሎዚንግ ትራያል ባላንስ እንሰራለን። ከዛ በኋላ የዛሬውን የአካውንቲንግ ሳይክልን የምናሳይበት ሴክሽናችንን በዚህ እንጨርሳለን ማለት ነው። ሶ መጀመሪያ የተጠየቅነው ምንድነው ማለት ነው? ጆርናላይዝ ዳ አባቭ ትራንዛክሽን ነው። ካፒታሉ ከላይ የተጠቀሰው ኤቢሲ ኦዲት ሰርቪስ የተሰጠ በጃንዋሪ 1 ላይ ትራንዛክሽን አለ። ያንን ትራንዛክሽን ሪከርድ እናደርጋለን ማለት ነው። ሶ የመጀመሪያው ትራንዛክሽን ምን ይላል? Here under January 1st paid cash ብር 9000 as advance rent for 3 months. paid cash ተከፈለ። paid cash ተከፈለ። ስንት? 9000 አድቫንስ ነው የተከፈለው። ቅድመ ክፍያ ነው። ለምን አገልግሎት ነው የተከፈለው? rent for the months of 3 months for 3 months. ሶ ምን ብለናል? ላስት ክላስ ላይ ቻርት ኦፍ አካውንትን ስንማማር ቻርት ኦፍ አካውንታችን ላይ ፕሪፔድ ሬንት የሚባል አለ፣ ፕሪፔድ ኢንሹራንስ የሚባል አለ፣ ፕሪፔድ አድቨርታይዚንግ የሚባል አለ። ይሄ ፕሪፔድ ሬንት ለቤት ኪራይ አገልግሎት ለምንሰራበት ኦፊስ ስፔስ አገልግሎት እንዲውል የ3 ወር ቅድመ ክፍያ ከፍለናል። ይህ ትራንዛክሽን እንዴት ይመዘገባል? ምንን አፌክት ያደርጋል? ኦብቪየስሊ ካሽን አፌክት ያደርጋል። ካሻችን ምን ይሆናል? ስለከፈልን ካሽ ይቀንሳል። ሌላስ? ሬንታችን ፕሪፔድ ሬንታችን ኢንክሪዝ ያደርጋል። አሴት ነው ፕሪፔድ ሬንት። ሶ ስንመዘግበው ምን እናደርጋለን? 2019 እዚህ ጋር ጆርናላይዝ ማድረግ እንችላለን። ጆርናላይዝ 2019 ጃንዋሪ ምን ጃንዋሪ 1 ምን ተፈጸመ? አድቫንስ የሆነ ሬንት ፕሪፔድ ሬንት ለሬንት አገልግሎት ለ3 ወር ከፈልን። ስለዚህ ቅድመ ክፍያ ስለሆነ ፕሪፔድ ሬንት በዴቢት ሳይድ ስንት ብር? 9000 እንመዘግባለን። 9000 ጉድ። ከዛስ ካሽ ስለሚቀንስ ካሻችን በክሬዲት ሳይድ 9000 እንለዋለን ማለት ነው። 9000 እንለዋለን ማለት ነው። ጉድ። ይሄ ዴቢት ነው ብላችሁ ያው ቴብሉን ስላሳዩዋችሁ ይገባችኋል። ዴቢት ክሬዲት ነው ብላችሁ አስቡ። ሶ የመጀመሪያውን ትራንዛክሽን በዚህ መንገድ ጨረስን ማለት ነው። ጉድ። ጃንዋሪ 5 ምን ተፈጸመ? ፐርቼዝ ኦፊስ ሰፕላይ ፎር ካሽ ብር 4000 በ4000 ብር ሰፕላይ ኦፊስ ሰፕላይ ተገዛ። በምን? በካሽ ኦፊስ ሰፕላይ ፐርቼዝ ኦፊስ ሰፕላይ ፎር ካሽ በካሽ ተገዛ። ስለዚህ ካሽ አውጥተናል፣ ግን ደግሞ ምን ወደ ድርጅቱ ይዘን መተናል? ኦፊስ ሰፕላይ ይዘን መተናል ማለት። ስለዚህ ኦፊስ ሰፕላያችን ኢንክሪዝ ያደርጋል። ኦፊስ ሰፕላይ ዛና አሴት የአሴት ሴክሽን ነው። አሴት ሴክሽኖች ኢንክሪዝ ሲያደርጉ በምን ሳይድ ይመዘገባሉ? በዴቢት ሳይድ ይመዘገባሉ ማለት ነው። በዴቢት ሳይድ ይመዘገባሉ። የስንት ሺህ ብር? 4000 ብር የሚያወጣ አሴት ተገዛ። ኦፊስ ሰፕላይ ምን ከፍለናል? ካሽ ከፍለናል። 4000 ብር ኦፊስ ሰፕላያችን ተገዛ። ጉድ። ዜን ኔክስት ጥያቄ ጃንዋሪ 7 ፕሮቫይድ ኦዲት ሰርቪስ ፎር ካሽ ብር 22000 በ22000 ኦዲት ሰርቪስ ሸጥን። ፕሮቫይድ ኦዲት ሰርቪስ አገልግሎት ሸጥን። ፎር ካሽ ብር 22000 አገልግሎት በካሽ እንሰጥ፣ ካሻችን ይጨምራል፣ ኢንክሪዝ ያደርጋል። ሌላ ምን ይጨምራል? ሽያጭ ይጨምራል፣ ሰርቪስ ይጨምራል። ስለዚህ ጃንዋሪ 7 ላይ ምን አገኘን? ካሽ አገኘን። ስንት ብር? 22000 ጉድ። ሌላስ? ሰርቪስ ኢንካም ካሹ የተገኘው አገልግሎት ሸጠን ነው። ሰርቪስ ኢንካማችንን በክሬዲት ሳይድ ኢንካም ሁል ጊዜ በምን ሳይድ ነው የሚመዘገበው ስላለን? በክሬዲት ሳይድ ነው የሚመዘገበው ስላለን በዛ በኩል ኢንካማችንን እንመዘግባለን ማለት ነው። ዜን ጃንዋሪ 10 ፐርቼዝ ኦፊስ ሰፕላይ ኦን አካውንት ፎር ብር 2000 ፐርቼዝ ኦፊስ ሰፕላይ ድጋሚ ተገዛ። ኦን አካውንት የስንት ብር? 2000 ትራንዛክሽን
ኦን አካውንት ተፈጸመ ማለት ምን ማለት ነው? ለምሳሌ ፐርቼዝ ባለፈው ማሳይቻችኋለሁ። ግዢ በሁለት መንገድ ይከናወናል። የመጀመሪያው በካሽ፣ ሁለተኛው ኦን አካውንት። ኦን አካውንት ነው ማለት we have not paid the cash ካሹን ገና አልከፈልንም፣ ነገር ግን እቃውን ተቀብለናል። ኦራሊ አመጣለሁ ብዬ ነው የወሰድኩት። ስለዚህ ኦን አካውንት ሲፈጠር ምን ብለን እንመዘግባለን? ጃንዋሪ 10 ላይ የተገዛው ኦፊስ ሰፕላይ በደቢት አሴት መጥቷል። ኦፊስ ሰፕላይ በደቢት ይመዘገባል። ሌላስ ኦፊስ ሰፕላይ የ2000 ሌላስ አካውንት ፓየብል ተከፋይ ሂሳብ we have purchased something goods or service but not paid the cash yet ካሹን ገና አልከፈልንም፣ እቃውን ግን ተቀብለናል። ስለዚህ አካውንትስ ፔየብል የሚባል አካውንት ኖርማል ባላንሱ የሊያቢሊቲ ሴክሽን ስለሆነ በክሬዲት ሳይድ ይሆናል ማለት ነው። ጉድ ጃንዋሪ 18 partially collected ብር 10,000 from service on account ምን ይላል? partially በከፊል ምን አደረግን? ኮሌክት አደረግን። ምን 10,000 ከምን? ሰርቪስ ኦን አካውንት። ኦን አካውንት የሸጥነው ሽያጭ ነበረ። ገንዘብ ሳንቀበል አገልግሎት ሸጠን ነበረ። ከሸጥነው አገልግሎት ላይ ሙሉ ለሙሉ ሳይሆን ምን ያህሉን ተቀብለናል? 10,000ን። ስለዚህ ምናችን ይቀንሳል? ተሰብሳቢ ሂሳብ ይቀንሳል። ተሰብሳቢ እሰበስበዋለሁ ያልኩት ሂሳብ ይቀንሳል። ሽያጭ በዱቤ ስንሸጥ አካውንትስ ርስበል ተሰብሳቢ ሂሳብ፣ ግዢ በዱቤ ስንገዛ አካውንትስ ፔየብል እንደምንለው ማለት ጉድ ሶ ጃንዋሪ 18 ካሽ ፓርሻሊ ኮሌክት አድርገናል። በስንብር 10,000 ምን ይቀንሳል ብለናል? አካውንትስ ርስበብል ይቀንሳል። እሰበስበዋለሁ ያልኩት ብር ምን ይሆናል? ይቀንስብኛል 10,000 ማለት ጉድ። ይሄን ይመስላል ትራንዛክሽናችን ማለት ነው። ከዛ በኋላ ጃንዋሪ 22 with a provide service on account for ብር 20,000 ምን አደረግን? ፕሮቫይድ ሰርቪስ አቀረብን፣ ሸጥን። በምን? በዱቤ ኦን አካውንት በስንት ብር? 20,000 በ20,000 ብር። here under ጃንዋሪ 22 ምን ተፈጸመ? አካውንትስ ዱቤ እቃ ስንሸጥ አገልግሎት ስንሸጥ በዴቢት ሳይድ አሴታችን ስለሆነ ይመዘገባል ብለናል። 20,000 ስንሰበስበው በክሬዲት ስንሸጥ ግን ሳንሰበስብ ስንቀር በዴቢት ሳይድ ይመዘገባል። የሸጥነው ሰርቪስ ኢንካም ነው። ሰርቪስ ኢንካማችን በምን ሳይድ? በክሬዲት ሳይድ ይመዘገባል ማለት ነው። ጉድ then January 31 paid cash ብር 40,000 for employee salary paid cash ተከፈለ። paid cash ስንት ብር? 14,000 ለማ ለኤምፕሎይ ደሞዝ ተከፈለ። ሳላሪ ኤክስፔንስ ነው። ኤክስፔንስ ደግሞ ኖርማል ባላንሱ በምን ሳይድ ነው ብለናል? በዴቢት ሳይድ ነው ብለናል። ኢንክሪዝ የሚያደርገው በዴቢት ሳይድ ነው ማለት ነው። እዚህ ከፈልን ስንል ካሻችን የአሴት ሴክሽን ይቀንሳል። ሲቀንስ በምን ሳይድ ይመዘገባል? በክሬዲት ሳይድ። ስለዚህ የመጀመሪያው ሳላሪ ደሞዝ፣ የደሞዝ ኤክስፔንስ በምን ሳይድ? በዴቢት ሳይድ። ስንት ብር? 14,000 40,000 ካሻችን ይቀንሳል። 40,000 በክሬዲት ሳይድ እንመዘግባለን ማለት ነው። ጉድ ጃንዋሪ 31 እንደገና ሌላ ትራንዛክሽን ሰፕላይስ ኢንቨንተሪ ኦን ሃንድ ብር 1,500 ይሄ እንግዲህ ኢቨንት አይደለም። ምንም አይነት ትራንዛክሽን አፕን አላደረገም። ምንድነው? ሰፕላይስ ኢንቨንተሪ ኦን ሃንድ ጃንዋሪ 31 ላይ ፊዚካል ካውንት ስናደርግ በፔሪዮዲክ ኢንቨንተሪ ፊዚካል ካውንት በቀጥታ ካውንት ስናደርግ ያለንን ሰፕላይ ኦፊስ ሰፕላይ የ1,500 ብር ብቻ ቀርቶናል። ኦን ሃንድ እጃችን ላይ ያለው የሰፕላይ በገንዘብ ሲቀየር የስንት ብር ነው? የ1,500። ሂራንደር መጀመሪያ ላይ ኦፊስ ሰፕላያችን የስንት ብር አለን? እዚች ጋር ኦፊስ ሰፕላይ የ3,000 ብር አለ 3,000 ጉድ። ስለዚህ እንመጣና ኦፊስ ሰፕላይ በቲ አካውንት ብንይዘው ኦፊስ ሰፕላይ ብንይዘው እቺ ትንሽ ዞር ያለች ጥያቄ ነች። መጀመሪያ ቢጊኒንግ 3,000 ነበረ።
ከዛ በኋላ ትራንዛክሽን ስንሰራ ኦፊስ ሰፕላይ ጃንዋሪ 5 ላይ የ4000 ብር ዕቃ በካሽ ገዝተናል 4000 ከዛስ እንደገና ኦፊስ ሰፕላይ ጃንዋሪ 10 ላይ በዱቤ የ2000 ብር ዕቃ ገዝተናል ጉድ ከዛ በኋላስ ኦፊስ ሰፕላይ የሚል ትራንዛክሽን ሌላ የለም እንግዲህ ይሄ ኦፊስ ሰፕላይ ስንቀረ ያለን ነው የ1500 ብቻ ቀረ ኦፊስ ሰፕላይ ስንት ብር ነበር 3000 4000 7000 2000 9000 የ9000 ኦፊስ ሰፕላይ ነበረን ካውንት ስናደርግ ኦን ሃንድ ስንት ቀረ 1500 ስለዚህ ምን ያህል ወደ ኤክስፔንስ ተቀየረ ምን ያህሉ ኤክስፓየር አደረገ ለሚለው የ7500 ማለት ነው ይህ ማለት 9000 ሲቀነስ 1500 ስንት ይሆናል 7500 ኦፊስ ሰፕላይን ምን ስናደርግ አጀስትመንት ስንሰራ ዞሮ አጀስትመንት እየሰራን ነው ማለት እዚህ 7500 ኦሬዲ ምን አድርጓል ኤክስፓየር አድርጓል ወደ ኤክስፔንስነት ተቀይሯል ማለት ነው ይሄንን ነው መዝግቡልኝ ያለው ጃንዋሪ 31 ምን ሆነ ሰፕላይ ኤክስፔንስ የሰፕላይ ኤክስፔንስ ኦከር አደረገ ስንት ብር 7500 ወደ ኤክስፔንስ አሎኬት ሆነ ከእንደገና አሴታችን ኦፊስ ሰፕላያችን በ7500 ምን ሆነ ዲክሪዝ አደረገ ሰፕላይ ኤክስፔንስ ደግሞ በ7500 ኢንክሪዝ አደረገ ማለት ነው ሌላ ጃንዋሪ 31 the owner withdrew cash burr 20000 for personal use ኦነሩ ዊዝድሮዋል አደረገ 20000 ለግል አገልግሎት ይሄው the owner ባለቤቱ ምን አደረገ ዊዝድሮዋል ካሽ አውጣ ዊዝድሮ አደረገ ስንት 20000 ለምን ብሎ ፐርሰናል ለስራ ሳይሆን for personal use ዊዝድሮዋል አደረገ ስለዚህ ጃንዋሪ 31 አቶ ጌታቸው ናቸው ጌታቸው ድሮው አደረገ ለፐርሰናል ዩዝ how many 20000 20,000 ብር ካሽ ነው ያወጣው ለግል አገልግሎቱ 20,000 በዚህ መንገድ ይመዘገባል ካሽ ቀነሰ ኤክስፔንሳችንም ድሮዊንግም ጨመረ ማለት ነው ትራንዛክሽኑ በዚህ መሰረት ሪከርድ ይደረጋል ማለት ነው በዚህ መንገድ ሪከርድ ይደረጋል የአንደኛውን ጥያቄ መልስ በዚህ መንገድ ሪከርድ አድርገናል ማለት ነው ዜን ቀጥለን የምንሰራው ምንድነው ማለት ነው ቀጥለን የምንሰራው ፖስት ኢንትሪስ ቱ ቲ አካውንት ወደ ቲ አካውንት ኢንትሪዎችን ምን አርጉ ነው ፖስት አርጉ ገልብጡ ፖስቲንግ ማለት ትራንስፈሪንግ ዳታ from journal to ledger is called posting ከጆርናላችን ላይ ወደ ሌጀር አካውንት ወደ each ledger አካውንት ፖስት ማድረግ ማለት ትራንስፈር ማድረግ ፖስት ማድረግ ይባላል ሶ ፖስት ስናደርግ ኢንትሪዎችን ፖስት ከማድረጋችን በፊት መጀመሪያ ላይ ቢጊኒንግ ባላንስ ተሰጥቶን ነበር እነዚህን ቢጊኒንግ ባላንስ ወስደን በቲ አካውንት ላይ መጀመሪያ ቁጭ ማድረግ ይተበክብናል ካሽ 20 አለ አካውንት ሪሲቨብል አለ ኦፊስ ሰፕላይ ኦፊስ ኢኩዊፕመንት አካውንትስ ፔየብል እና ጌታቸው ካፒታል አለ ይሄንን ኢንትሪ መጀመሪያ ምን ማድረግ ያስፈልጋል ቲ ላይ ወስደን ቢጊኒንጋቸውን ፖስት ማድረግ ያስፈልጋል ማለት ነው ሂር አንደር ካሽ የካሽ ባላንስ ስንት ነው በዴቢት ሳይድ ነው የካሽ የአሴት ኖርማል ባላንሳቸው ላስት ክላስ ላይ ስናወራ በምን ሳይድ ነው ብለናል በዴቢት ሳይድ ነው ስለዚህ ይሄ ጃንዋሪ 1 ላይ የነበረ ቢጊኒንግ ባላንስ ነው ማለት ነው ቢጊኒንግ ባላንስ ነው ማለት ነው ጉድ ቀጣይስ ምን አለ አካውንትስ ሪሲቨብል ኢዝ ያና አሴት አይደል የአሴት ሴክሽን ነው ተሰብሳቢ ሂሳብ ነገ ሰበስበዋለሁ ብዬ የማስበው ሂሳብ ስንት አለ 42000 ቢጊኒንግ ባላንሳችን ነው ማለት ነው ቢጊኒንግ ባላንሳችን ጉድ ከዛስ ኦፊስ ሰፕላይችን ስንት ብር አለ 3000 ብር አለ ቢጊኒንግ ባላንስ 3000 ብር ጉድ ከዛስ ኦፊስ ኢኩዊፕመንት አለ ኦፊስ ኢኩዊፕመንት ኢዝ አን አሴት ፊክስድ አሴት ዲፕሪሲዬሽንም አንድ ቀን እናዋለን ግዴታ ነው
አራት ቢያንስ አራቱን አይነት የዲፕሪሲዬሽን አይነቶች እናያለን። ለዛሬ ግን ኦፊስ ኢኩዊፕመንታችን ላይ እዚህ ጊቭን ዳታ ስለሌለው ዲፕሪሲዬሽን ኤክስፔንስ አንሰራም። አኩሙሌት ዲፕሪሲዬሽንም አይኖረንም። ዝም ብለን ግን አሴታችን ላይ ያስገብተን ባላንስ ስቴትመንት እንሰራበታለን ማለት ሶ 35000 ማለት ቢጊኒንግ ባላንሳችን የኦፊስ ኢኩዊፕመንት 35000 ነው ማለት ሂር አንደር አሴት ጨርሰናል። ቀጥለን ምን እንመዘግባለን? ሊያቢሊቲ አካውንትስ ፔየብል የሊያቢሊቲ ሴክሽን አካውንትስ ፔየብል ስንት አለን? 40,000 አለን። አካውንትስ ፔየብል ሊያቢሊቲ ሴክሽን ኖርማል ባላንሱ በምን ሳይድ ነው? ሶሪ በክሬዲት ሳይድ እንመዘግበዋለን። ቢጊኒንግ ባላንሳችን ነው ማለት ነው። በክሬዲት ሳይድ ኖርማል ባላንሱ ክሬዲት ስለሆነ በክሬዲት ሳይድ እናስቀምጣለን ማለት ነው። ከዛስ አቶ ጌታቸው ካፒታል የካፒታል ኦውነርስ ካፒታል ኖርማል ባላንሱ በምን ሳይድ ነው? በክሬዲት ሳይድ ነው። 16,000 ማለት ነው። ቢጊኒንግ ባላንስ ማለት ነው። ጉድ ሶ እዚች ጋር ባላንሳችን ኢኳል ስለመሆኑ መጀመሪያ እዚች ጋር ምናለ 20,000 እና 42,000 ስንት ይመጣል? 62,000 65,000 ከ35,000 ጋር 100,000 ዴቢት ሳይድ 100,000 አለ፣ ክሬዲት ሳይድ 100,000 ባላንስ ነው። ሶ አሁን የፖስቲንግ ኢንትሪ መስራት እንችላለን ማለት ነው። ፖስቲንግ ኢንትሪ ምን ብለናል ቀደም? ትራንስፈሪንግ ዳታ ፍሮም ጆርናል ቱ ሌጀር አካውንት ነው። የመጀመሪያው ፕሪፔድ ሬንት ነው የሚለው። ፕሪፔድ ሬንት 9,000 ካሽም 9,000 ጃንዋሪ 1 ጉድ። እዚህ ጋር መጣና አካውንት ፈጥራለሁ። ፕሪፔድ ሬንት ስንት ብር? 9,000 ቢጊኒንግ ባላንስ ሳይሆን ጃንዋሪ 1 2019 በዚህ መንገድ ፖስት አደርገዋለሁ ማለት ነው። ካሽ ቀንሷል በስንት? በ9,000 9,000 ጃንዋሪ 1 2019 ጉድ። ፖስቲንግ ማለት እንደዚህ ነው። ቲ አካውንት ማለት the skeleton form of account that shows debit and credit and the account title ምንን ያሳየናል? the skeleton form of account ነው። ዴቢት በዚህ ጋር ነው፣ ክሬዲት በዚህ ጋር ነው። እንደገና ደግሞ አካውንት ታይትል each ledger of account title የምናስቀምጥበት ቦታ አለ ማለት። ስለዚህ የመጀመሪያውን ፖስት አድርገን ጨረስን ማለት ነው። ቀጣይ ጃንዋሪ 5 ኦፊስ ሰፕላይ ተገዛ በስንት? 4,000 በካሽ ነው የተገዛው። ኦፊስ ሰፕላይ ኢንክሪዝ አደረገ 4,000 መቼ? ጃንዋሪ 5 ስለዚህ ካሽ ምን ይሆናል? ይቀንሳል 4,000 ጉድ 4,000 ፖስት አደረግን ጃንዋሪ 5 ላይ። ኔክስት ጃንዋሪ 7 ካሽ ተገኘ 22,000 ባይ ዋት? ባይ ሰርቪስ ኢንካም አገልግሎት ሸጠን 22,000 ብር ጌን አገኘን ሰርተን። እዚህ ካሽ ጨምሯል 22,000 መቼ? ጃንዋሪ 7 በምን ምክንያት ነው የተገኘው? በሰርቪስ ኢንካም የሰርቪስ ኢንካም ደግሞ ኖርማል ባላንሱ ምንድን ነው ብለናል? ክሬዲት ነው ብለናል። 22,000 ክሬዲት 2019 ጃንዋሪ 7 ፖስት አደረገ። ጉድ ኔክስት ጃንዋሪ 10 ኦፊስ ሰፕላይ ፐርቼስ ተደረገ በስንት ብር? 2,000 በ2,000 ነገር ግን በምን? በዱቤ ነው የተገዛው። 2,000 ብር የሚያወጣ እቃ በዱቤ ተገዛ። ምንድነው? ኦፊስ ሰፕላይ 2,000 ጃንዋሪ 10 ኦፊስ ሰፕላያችን ላይ መተን ፖስት አደረግን። ከዛስ በዱቤ ነው የገዛ ነው። አካውንትስ ፔየብል 2,000 ብር ጃንዋሪ 10 2019 ፖስት አደረግን ጨረስን ማለት ነው። ጉድ ጃንዋሪ 80 ካሽ ኮሌክት ተደረገ። አካውንት ሪሲቨብል ቀነሰ። እሰበስበዋለሁ ያልኩት ብር ነበረ። ከዛ ላይ ፓርሻሊ ኮሌክት ያደረኩት 10,000 ብር። ሶ እዚች ጋር መጣለው ካሽ ላይ 10,000 ጃንዋሪ 18 በዴቢት ሳይድ መዘግባለሁ። አካውንት ሪሲቨብል በ10,000 ብር ምን ይሆናል? ዲክሪዝ ያደርጋል 10,000
January 10, 18. Good. Next, January 22 accounts receivable. አገልግሎት ሸጠን ሰርቪስ ኢንካም ነገር ግን ካሽ ሪሲቭ አላረግንም በዱቤ ነው የሸጥነው ስንት ብር የሚያወጣ አገልግሎት ሸጠናል 20000 20000 አገልግሎት ስንሸጥ በዱቤ ከሆነ ካሽ ካልተቀበልን ኖርማል ባላንሱ በዴቢት ሳይድ ነው አካውንት ሪሲቨብል ነው ጃንዋሪ መቼ ነው የተፈጸመው ትራንዛክሽኑ 22 አገልግሎት ሸጠናል ጃንዋሪ 20 accounts receivable January 22 በ22 ጃንዋሪ 22 20,000 ብር የሚያወጣ ሰርቪስ ሸጠናል አገልግሎት ሸጠናል ነገር ግን ብር አልተቀበልንም accounts receivable እንለዋለን 20,000 በዴቢት ሳይድ እንመዘግባለን ማለት ነው then January 31st salary expense 14,000 ለደሞዝ ወጪ ወጣ 14,000 ብር salary expense salary expense በምን ሳይድ ኤክስፔንስ ኖርማል ባላንስ በዴቢት ሳይድ 14000 መቼ ነው ጃንዋሪ 31 ካሽ ነው ያወጣ ነው ስለዚህ ካሽ ላይ መተን በክሬዲት ሳይድ ካሽ ቀነሰ 14000 ጃንዋሪ 31 ፖስት አርገን ጨረስን ማለት ነው good next January 31st supply expense 7500 ኦፊስ ሰፕላይ ቀነሰ ኦፊስ ሰፕላያችን 7500 እዚህ ጋር ስናረግ መቼ ጃንዋሪ 31 እዚች ጋር መተን አዲስ አካውንት እንፈጥራለን ምን ሰፕላይ ኤክስፔንስ የሚል ሰፕላይ ኤክስፔንስ በምን ሳይድ ኤክስፔንስ ኖርማል ባላንስ በዴቢት ሳይድ 7500 ጃንዋሪ መቼ 31 good ፖስት አረግን next ጌታቸው drawing ምን ያህል how many 20,000 20,000 ብር ድሮው አደረገ ጌታቸው drawing አቶ ጌታቸው drawing በርግጥ ቦታው አይደለም እዚህ ጋር ያስቀመጥኩት ቦታው ስለማይበቃኝ ነው እዚህ ጋር ነበር መግባት የነበረበት for that 20,000 20,000 withdraw አደረገ መቼ ነው ጃንዋሪ 31 ነው ሄጄ እዚች ጋር ካሽ ይቀንሳል 20,000 ጃንዋሪ 31 good ከዛ በኋላ all transaction አለቀ ፖስት አርገን ጨርሰናል ዜን ምን እናደርጋለን ማለት ነው ክሎዝ እናደርጋለን እንዘጋለን ሁሉንም ክሎዝ እናደርጋለን ባላንስ ልንሰራ ነው ክሎዝ እናደርጋለን ሁሉንም ክሎዝ እናደርጋለን ሁሉንም ሶ አቶ ጌታቸው drawing ኖርማል ባላንሱ አደላስ ጃንዋሪ 31 ስንት ሆነ 20,000 ሌላ ትራንዛክሽን ቢኖር እንደምራለን ሌላ ትራንዛክሽን ስለሌለ 20,000 በዴቢት ሳይድ መዘግባለን ሰፕላይ ኤክስፔንስ ኖርማል ባላንስ እንደምር 7500 ሳላሪ ኤክስፔንስ 14000 good ሰርቪስ ኢንካም 22,000 and 20,000 ስንት መጣ 42,000 42,000 here under accounts payable 40,000 ነበረ እንደገና 2,000 እንደገና ተበደርን for office supply then ስንደምር 42,000 ኖርማል ባላንሱ ነው አቶ ጌታቸው ካፒታል ምንም አይነት ትራንዛክሽን አድ አላደረግንም ገና 60,000 ነው ማለት ኦፊስ ኢኩዊፕመንታችን there is no transaction 35,000 ራሱን እናስቀምጣለን ኦፊስ ሰፕላይ 7500 እዚህ ጋር 9000 ቅድሙም ትራንዛክሽኑን ሰርተናል ስናቀናንሰው ስንት ይሆናል እዚህ ጋር 9000 ይሆናል እዚህ ጋር 7500 ይሆናል ዜን ባላንሱ ስንት ይሆናል 1500 ኤንዲንግ ባላንስ ይሆናል ማለት ነው good prepare rent 9000 9000 ይሆናል good accounts receivable for 20,000 እዚህ ጋር አለ ስንት ሆነ 62,000 ነው 62,000 ሰበስበዋለሁ ያልኩት ነበር 10,000 ሰበሰብኩኝ the remaining ስንት ነው 52,000 ነው ማለት 52,000 ነው ማለት good then እዚች ጋር ካሽ 20,000 ነበር beginning balance 22,000 10,000 አድ ስናደርገው beginning ባላንሳችንና during January ሰርተን ያገኘነው ኢንካም አለ 20,000 22 42
and 52,000 52,000 ብር 52,000 then እዚች ጋር ስንመጣ በክሬዲት ሳይድ 9,000 4,000 14,000 20,000 here under 20,000 14,000 34,000 38,000 then 47,000 47,000 good 47,000 ስለዚህ 47,000 ከሆነ ከ52,000 at the last January 31st ending ባላንሳችን ስንት ሆነ ማለት ነው 3,500 5,000 at the last ending ባላንሳችን ይሆናል ማለት ነው good ቲ አካውንት ላይ ፖስት አደረግን ኤንዲንግ ባላንስ ሰራን ዜን ደግሞ አሁን ምን እናደርጋለን ማለት ነው ወደ ሶስተኛው ጥያቄ እንሄዳለን ማለት ነው ሶስተኛው ጥያቄ ምን ይላል ያው እዚህ ጋር ፖስት ኢንትሪስ ቱ ቲ አካውንት ላይ ፖስት አደረግን ሶስተኛው ጥያቄ ፕሪፔር አንአጀስትድ ትራያል ባላንስ እናዘጋጃለን ማለት አንአጀስትድ ትራያል ባላንስ ሲዘጋጅ ላስት ክላስ ላይ ማውርቻችኋለሁ the name of the business ይቀድማል the name of the business ABC Audit Service ABC Audit Service የኦዲት አገልግሎት የሚሰጥ ድርጅት ነው ማለት ነው የምናዘጋጀው ምንድነው the name of the form we prepare የምናዘጋጀው ፎርም ምንድነው unadjusted trial balance ነው unadjusted trial balance እናዘጋጃለን ገና የአድጀስት ያልተደረገ trial balance የመኖር ነው የምናዘጋጀው January 31st 2019 ነው ማለት ነው የምናዘጋጀው good so መጀመሪያ ምን ይቀድማል debit ከዛ credit ከዛ እዚች ጋር አካውንት ታይትል የአካውንት ታይትሎችን እናስቀድማለን ማለት ነው so unadjusted trial balance በመናዘጋጅበት ጊዜ first ምን እናደርጋለን asset section ከዛ liability section ከዛ capital section ከዛ revenue section ከዛ expense section ልክ ምን ላይ እንዳየ ነው chart of account ላይ እንዳየ ነው ማለት ነው good የመጀመሪያው አሴታችን ምንድነው ካሽ ኖርማል ባላንሱ ቅድም በሰራነው ቲ አካውንት 5,000 ነው ማለት ነው good ከዛ አካውንት receivable ኖርማል ባላንሱ በዴቢት ሳይድ ነው ስንታለን 52,000 አለን good ከዛ prepared rent ነው prepared rentአችን በምን ሳይድ በዴቢት ሳይድ ኖርማል ባላንስ 9,000 ነው ማለት ነው 9,000 ነው ማለት ነው ሌላ ኦፊስ ሰፕላይ ነው ኦፊስ ሰፕላይ አድጀስት የተደረገው ኦፊስ ሰፕላይ ኖርማል ባላንስ ዴቢት ሳይድ ስንት ብር 1,500 ነው ማለት ነው ሌላ ፊክስድ አሴታችን ኦፊስ ኢኩዊፕመንት ነው ኦፊስ ኢኩዊፕመንት በምን ሳይድ በዴቢት ሳይድ ኖርማል ባላንስ 35,000 accumulated depreciation ቢኖር for office equipment በክሬዲት ሳይድ ይቀመጥ ነበር ነገር ግን ጊቭን ዳታችን ላይ ስለሌለ accumulated depreciationን አናስቀምጥም ማለት ነው good so next ምን እናደርጋለን የሊያቢሊቲ ሴክሽን account payable accounts payable ኖርማል ባላንሱ በክሬዲት ሳይድ ነው ስንት ብር 42,000 ቅድም ኤንዲንግ ባላንስ እንሰራ ከዛስ አቶ ጌታቸው ካፒታል የአቶ ጌታቸው ካፒታል በምን ሳይድ 60,000 በክሬዲት ሳይድ ኖርማል ባላንሱ then service income አገልግሎት ሸጠን ያገኘው ነው income service income ስንት 42,000 service income ኖርማል ባላንሱ በክሬዲት ሳይድ ነው ኦኬ አቶ ጌታቸው drawing እናስቀድም ነበረ እዚች ጋር ላስገባው drawing ጌታቸው drawing 20,000 ኖርማል ባላንሱ በዴቢት ሳይድ 20,000 እናስገባለን then salary expense በምን ሳይድ በዴቢት ሳይድ ኖርማል ባላንስን 40,000 ነው then supply expense በምን ሳይድ በዴቢት ሳይድ ኖርማል ባላንሱ ቅድም አድርገናል 7,500 በዴቢት ሳይድ ማለት ነው good so ይሄንን ጨርሰናል ኤንዲንግ unadjusted trial ባላንሳችን ዴቢት ኤንድ ክሬዲቱ ኮለመኑ ኢኳል መሆኑን
ካልኩሌት እናደርጋለን ማለት ነው። ሶ ስንት ይመጣል? 144,000 ይመጣል ማለት ነው። ሶሪ 144,000 ኤንዲንግ ባላንሳችን ይመጣል። 42,000 60,000 102,000 42,000 ስንጨምርበት 144,000 ይሆናል ማለት ነው። ጉድ ይሄንንም አድ ብታደርጉት 5,000 52,000 57,000 57,000 9,000 66,000 66,000 ላይ 1,500 ስንጨምር 67,500 35,000 ስንጨምር 67,500 ላይ 35,000 67,000 35,000 500 7521 7 102,500 20,000 122,500 14,000 ስንጨምር 134,500 7,500 ስንጨርስ 144,000 ይመጣል ማለት ነው ባላንሳችን። ሂር አንደር እዚህ ጋር አድርጋችሁ ቼክ ማድረግ ትችላላችሁ ማለት ነው። ኦኬ ጉድ። የሶስተኛውንም ጥያቄ ፕሪፔር አን አጀስትድ ትራያል ባላንስ የሚለውን ጨረስን። ዜና አራተኛ ላይ ፕሪፔር አጀስቲንግ ኢንትሪስ ይላል። አጀስቲንግ ኢንትሪ ስንሰራ መጀመሪያ ላይ እዚሁ ጋር ልስራው። አጀስቲንግ ኢንትሪ ስንሰራ አጀስትመንት የሚያስፈልገው ነገር ጊቭን ዳታ ተሰጠን ነው። ጊቭን ዳታ አልተሰጠንም። ለምሳሌ ሰፕላይ ላይ፣ ፕሪፔድ ሮል ላይ፣ ኦፊስ ኢኩፕመንት ላይ፣ አክሩድ ላያቢሊቲ ላይ ምናምን ጊቭን ዳታ ቢሰጠን ችግር የለው። አሁን ግን ጊቭን ዳታ ስላልተሰጠን አጀስትመንት የምንሰራው ለመጀመሪያው ጥያቄ ብቻ ነው። ቢኮዝ ጃንዋሪ ፈርስት ላይ ለ3 ወር የሚያገለግል 9,000 ከፍለናል። ይህ ማለት ወደ ኤክስፔንስ አሎኬት ማድረግ አለብን። 9,000 ዲቫይድድ ባይ 3,000 ስለዚህ በየወሩ 3,000 ምን ይሆናል ማለት ነው? ኤክስፔንስ ይሆናል ማለት ነው። የምንድንም ብቻ ነው የምንሰራው ማለት ነው? ፕሪፔድ ሬንትን ብቻ ነው የምንሰራው። ስንት ነበረን ባላንስ? 9,000 ነበረን። ሶ በየመንዙ ስንት ኤክስፔንስ ይሆናል? 3,000 ሶ ኤንዲንግ ባላንሳችን ስንት ይሆናል? 6,000 ይሆናል ማለት ነው። እዚች ጋር ምን ይሆናል ማለት ነው? ሬንት ኤክስፔንስ የኤክስፔንስ ኖርማል ባላንስ ስንት ሺህ ያለው? 3,000 ብር አለው ጃንዋሪ ፈርስት ላይ ማለት ነው። ባላንሱም 3,000 ይሆናል ማለት። አጀስትመንት ማለት ልክ እንደዚህ አይነት ዳታዎች ሲሰጡን አጀስት የምናደርግበት ማለት ነው። ጉድ። ሌላ አጀስትመንት ስለሌለን ወዲያውኑ ወደ ምን እንገባለን ማለት ነው? ወደ አጀስትመንታችን እንገባለን። ጃንዋሪ 31 አጀስትመንት ምን እናደርጋለን? ፕሪፔድ ማን ነው? ሬንት ኤክስፔንስ በዴቢት ሳይድ 3,000 እናደርጋለን። ፕሪፔድ ሬንትን በክሬዲት ሳይድ 3,000 እናደርጋለን ማለት ነው። 3,000 እናደርጋለን ማለት። ስለዚህ ዜን አጀስትድ ትራያል ባላንስ ስንሰራ ምን እናደርጋለን? ኤቢሲ the name of the business ABC audit service አጀስትድ ትራያል ባላንስ አንድ ነገር ብቻ ነው የቀየርነው ለጊዜው ለኤግዛምፕል እንዲበጀን ጃንዋሪ 31 2019 ከዛ እዚች ጋር ማን አለ? ዴቢት አለ። ሂር አንደር ክሬዲት አለ። እዚች ጋር ደግሞ አካውንት ታይትል አለ። ጉድ። የቅድሙን ነው የምንሰራው። ካሻችን አሁንም ኤኒ ቼንጅ የለም 5,000 ነው። አካውንት ሪሲቨብል 52,000 ነው። ፕሪፔድ ሬንት ላይ ግን ቼንጅ አለ። ቅድም 9,000 ነበር። አሁን በ3,000 ኤክስፔንስ አጀስትመንት ስለሰራን 6,000 ሆኗል ማለት ነው። ዜን ኦፊስ ሰፕላይ ኤኒ ቼንጅ የለም። መጀመሪያውንም አጀስትመንት ተሰርቶለታል 1,500 ነው። ዜን ኦፊስ ኢኩፕመንት 35,000 አለ። ዜን አካውንትስ ፔብል
payable account payable 42,000 አለ በክሬዲት ሳይድ ዜን ጌታቸው ካፒታል 60,000 አለ ዜን ጌታቸው ቅድም የሰራናትን ስህተት አሁን እዚህ ጋር ስናስተካክለው ጌታቸው drawing 20,000 አለ ከዛ የሬቨኑ ሴክሽን ሰርቪስ ኢንካም በምን ሳይድ በክሬዲት ሳይድ 42,000 ከዛ የኤክስፔንስ አይነቶች ነው salary expense how many 14,000 ከዛ supply expense how many 7,500 ከዛ rent expense አሁን የሰራናት adjustment ስንት ብር 3,000 ማለት ነው good ባላንሱ አይቀየርም 144,000 ስራን ማለት ነው adjusted trial ባላንሳችን በዚህ መሰረት ይሰራል ማለት ነው any change ሲኖር any amendment ሲኖር በዚህ መንገድ እናስተካክለዋለን ሌላ ቀጣዩ prepare interim report የምንላቸው income statement owner equity statement and balance sheet statement ነው እነሱን እናዘጋጃለን ማለት ነው ከadjusted trial ባላንሳችን ተነስተን ማለት ስለዚህ መጀመሪያ ምን እናደርጋለን the name of the business ABC audit service ምንድነው የምናዘጋጀው the name of the form we prepare ምን እናዘጋጃለን income statement እናዘጋጃለን the name of the statement የምንወርን ነው የምናዘጋጀው January 31st 2019 ነው የምናዘጋጀው good income statement ሁልጊዜም የሚጀምረው መጀመሪያ ከምንድን ነው ብለናል ላስት ክላስ ላይ ከሬቨኑ ነው የዚህ ድርጅት ኢንካሙ ምንድነው ሰርቪስ ኢንካም ነው አገልግሎት ሸጦ ነው ገቢ የሚያገኘው ሰርቪስ ኢንካሙ ስንት ነው በዚህ ወር during the period ስንት ነው 42,000 good ከዛ በኋላ ኤክስፔንሶችን ነው የምናስቀድመው ኤክስፔንስ የመጀመሪያው ኤክስፔንስ ምንድነው ሳላሪ ኤክስፔንስ አለ ሰፕላይ ኤክስፔንስ አለ እንደገና ደግሞ ሬንት ኤክስፔንስ አለ good so salary ኤክስፔንሳችን 14,000 ነው ሰፕላይ ኤክስፔንሳችን 7,500 ነው ሬንት ኤክስፔንሳችን 3,000 ነው good ቶታል ኤክስፔንሳችን ስንት ይሆናል ማለት ነው ቶታል ኤክስፔንሳችን 7,000 3,000 10,500 14,000 ስንት ይሆናል 24,500 24,500 መጣ ማለት 24,500 good ከዛ በኋላ እዚች ጋር ያው ቢዝነስ ፕሮፊት ታክስ ስለ ታክስ እናወራበታለን እዚች ጋር ኔት ኢንካም የሚባል ነገር ይመጣል ማለት ነው ኔት ኢንካማችን ከ42,000 ዳችን ላይ ቶታል ኢንካም ሰርቪስ ኢንካማችን ከቶታል ኤክስፔንሳችን ላይ መቀነስ ማለት ነው ስለዚህ እዚች ጋር ምን እናደርጋለን 0 10 5 ከ11 ላይ 4 7 ከ3 ላይ 2 1 17,500 መጣ ማለት ነው 17,500 መጣ ማለት ነው good ከዚህ ቀጥሎ ምን እንሰራለን ማለት ነው ኦውነር ኢኩዊቲ ስቴትመንት እንሰራለን if it is any change ካለ አሁን እዚህ ጋር ኔት ኢንካም ስላለ ካፒታልን ኢንክሪዝ ያደርገዋል ኔት ሎስ ቢኖር ኖሮ ካፒታልን ዲክሪዝ ያደርገዋል ማለት ነው እዚህ ጋር እንመጣለን the name of the business audit service the name of the statement owners equity statement የኦነር ኢኩዊቲ ስቴትመንት ነው የምናዘጋጀው የምኖር ነው January 31st the date that the form we prepare 2019 ነው ማለት ነው so January 1st 2019
የአቶ ጌታቸው ካፒታል ባላንሱ ስንት ነበረ? 60000 ነበር 60000 ነበር። ጉድ ከዛ በኋላ አሁን ምንድነው አድ የምናደርገው ምንድነው ኔት ኢንካምን አድ እናደርጋለን። ኔት ኢንካም ስንት አለን? 17500 አለን። ለስ የምናደርገው ደግሞ ምን ነው ድሮዊንግ ጌታቸው ድሮዊንግ ኔት ኢንካሙ 17500 ነው። 20000 ድሮው አድርጓል ማለት ነው። ስለዚህ ከካፒታላችን ላይ እንቀንሳለን ማለት ነው። 2500 የበለጠ አውጥቷል ማለት ነው። ጃንዋሪ 31 2019 ጌታቸው ካፒታል ስንት ሆነ ማለት ነው? ኢንዲንግ ባላንሱ ስንት ሆነ? 57500 ሆነ ማለት 57500 ኢንክሪዝ ኔት ኢንካም ነበረው፣ ትርፍ አግኝቶ ነበር። ነገር ግን ከትርፉ በላይ ድሮዊንግ ነበረው ማለት ነው። ሶስተኛው የስቴትመንት አይነት የምናዘጋጀው የስቴትመንት አይነት ምንድነው ማለት ነው? ምንድነው? ባላንስ ሺት ኦዲት ሰርቪስ the name of the business the name of the statement ባላንስ ሺት ነው የምናዘጋጀው። ባላንስ ሺት ስቴትመንት ነው የምናዘጋጀው። ከዛ ምንድነው ጃንዋሪ 31 የምንድነው 2019 ጉድ መጀመሪያ ባላንስ ሺት ሲሰራ ምን ይቀድማል? አሴት ሴክሽኖች ይቀድማል። ሶ የመጀመሪያው አሴት ምንድነው? ካሽ። የካሽ ባላንስ ስንት ነው? 5000 ነው። ጉድ ቀጣይ አካውንትስ ሪሲቨብል ኖርማል ባላንሱ አሴት ሴክሽናችን ስንት ነው? 52000 ጉድ ፕሪፔድ ሬንት ባላንሱ ስንት ነው? አጀስት የተደረገው 6000 ጉድ ኦፊስ ሰፕላይ ባላንሱ ስንት ነው? 1500 ፊክስድ አሴቱ ኦፊስ ኢኩፕመንት ስንት ነው? 35000 ነው ማለት ነው። 35000 ነው ማለት ነው። ኦኬ ስለዚህ አሴታችን እንደምራለን ማለት ነው። አሴታችንን እንደምራለን ማለት ነው። ከዛ ቀጥለን የሊያቢሊቲ ሴክሽን ሂር አንደር እዚህ ጋር አሴታችንን ስንደምር ምን ይገኛል? 5000 ካሽ ፕላስ 52000 ፕላስ 6000 ፕላስ 1500 ፕላስ 35000 ጉድ 99500 ነው ማለት ነው። ኦኬ ሊያቢሊቲ አካውንትስ ፔየብል ስንት ነው? ሃው መኒ አካውንትስ ፔየብላችን 42000 ነው። 42000 ነው ማለት ነው። ከዛ በኋላ ኦውነርስ ኢኩዊቲያችንን እንደምራለን። ኦውነር ኢኩዊቲ የማን ነው? የጌታቸው ካፒታል ሃው መኒ እዚች ጋር የሰራ ነው 57500 ማለት ነው። ሶ ቶታል ካፒታል ፕላስ ሊያቢሊቲ ስንት ይመጣል? 42000 ፕላስ 57500 ስንት ሆነ? 99500 ማለት ጉድ እዚህ ባላንስ ነው ማለት ነው። የሰራነውም ስራ እንደዚሁ ባላንስ ሆኖ ይቀጥላል ማለት ነው። ኦኬ ኔክስት ምንድነው የተጠየቅነው? አፍተር ኢንትሪም ሪፖርት ላይ ሶስቱንም ኢንካም ስቴትመንት፣ ባላንስ ስቴትመንት፣ ኦነር ኢኩዊቲ ስቴትመንት ሰርተናል። ዜናውን ክሎዚንግ ኢንትሪ እንሰራለን። ክሎዚንግ ኢንትሪ ቅድም እንደነገርኳችሁ ክሎዚንግ ኢንትሪ ማለት ክሎዝ ፐርማነንት አካውንት ነው ማለት። ስለዚህ የመጀመሪያው ምን እንዘጋለን ማለት ነው? ክሎዝ
ኤክስፔንስ አካውንት የኤክስፔንስ አካውንቶች ምን እናደርጋለን እንዘጋለን። ኤክስፔንስ አካውንቶች ቅድም ስንሰራ ኖርማል ባላንሳቸው በምን ሳይድ ነበር በዴቢት ሳይድ ነበር። አሁን በክሬዲት ሳይድ የምናደርጋቸው ኖርማል ባላንሳቸው ሳይሆን ለመዝጋት ስለሚያስፈልግ ነው። ክሎዚንግ ኢንትሪ ለመስራት መጀመሪያ ምን የሚባል አካውንት ይፈጠራል ኢንካም ሰመሪ የሚባል አካውንት ይፈጠራል ማለት ነው። ኢንካም ሰመሪ የሚባል አካውንት ይፈጠራል። ሶ ኤክስፔንስ ስንት አለ የመጀመሪያው ሰለሪ ኤክስፔንስ ሶሪ ኦኬ መጀመሪያ የምንዘጋው ክሎዝ የሬቨኑ አካውንት ነው የምንዘጋው የሬቨኑ አካውንት ክሎዝ ሬቨኑ አካውንት ፈርስት ክሎዚንግ ኢንትሪ ሲሰራ የሬቨኑ አካውንት ነው የምንሰራው። ሬቨኑ ኖርማል ባላንሱ ሰርቪስ ኢንካማችን ክሬዲት ሳይድ ነው ዴቢት አድርገን ነው የምንዘጋው ዜሮ ለማምጣት ሰርቪስ ኢንካም how many 42000 42000 ጉድ እዚህ ጋር ምን አለን ማለት ነው ኢንካም ሰመሪ በክሬዲት ሳይድ ይሄ ኢንካም ሰመሪ የሚፈጠረው ለምን አገልግሎት ብቻ ነው ማለት ነው ፎር ክሎዚንግ ኢንትሪ ብቻ ነው። ክሎዚንግ ኢንትሪ ለመስራት ስንል ብቻ ኢንካም ሰመሪ አካውንትን ክሬት እናደርጋለን ማለት ነው ከዛ በኋላ ሁለተኛ መዘጋት ያለባቸው ቴምፖራሪ አካውንቶች ምንድነው ክሎዝ አን ኤክስፔንስ አካውንት የኤክስፔንስ አካውንቶችን እንዘጋለን። እነሱን ለመዝጋት ኤክስፔንስ አካውንት ኖርማል ባላንሳቸው ዴቢት ነው። ለመዝጋት ከፈለግን ወደ ክሬዲት ነው የምናደርጋቸው። ምንዘጋውም አሁንም በምን ተጠቅመን ነው በኢንካም ሰመሪ አካውንት ተጠቅመን ነው። ኢንካም ሰመሪ አካውንታችን ምንድነው መጀመሪያ ሳላሪ ኤክስፔንስ በቶታል ድምር ነው የምንዘጋው። ሳላሪ ኤክስፔንስ ስንት ነው 14000 ነው። ከዛ ሰፕላይ ኤክስፔንስ አለ። ሰፕላይ ኤክስፔንሳችን how many 7500 ነው። ከዛ ሬንት ኤክስፔንስ how many 3000 ነው። እነዚህን ኤክስፔንስ አይነቶች በዴቢት ሳይድ በምን እንዘጋቸዋለን ማለት ነው በዴቢት ሳይድ እንዘጋቸዋለን ማለት ነው። ሶ ኤክስፔንስ አይነቶች እነዚህን ስንደምር 24000 ቅድም የደመርነው 500 ኢንካም ሰመሪ እነዚህን በዴቢት በኩል በክሬዲት በኩል አደረግን ማለት ቲ አካውንት ላይ በዴቢት በኩል ስላደረግናቸው በክሬዲት ስናደርጋቸው ምን ሆነ ማለት ክሎዚንግ ኢንትሪ ሰራን ማለት ነው። ክሎዝ አደረግነው ዘጋ ነው ማለት ነው። ሶ ላስትሊ ሶስተኛ ላይ ምን እንዘጋለን ማለት ነው የኢንካም ሰመሪ አካውንትን እንዘጋለን ማለት ኢንካም ሰመሪ አካውንትን ለመዝጋት ምን እንጠቀማለን ክሎዝ የተከፈተውን አካውንት ኢንካም ሰመሪ አካውንትን ለመዝጋት ምን እንጠቀማለን ካፒታልን መጨረሻ ላይ ምን አልኳችሁ ጌን ካለ ካፒታል ላይ አድ ይደረጋል ሎስ ካለ ከካፒታል ይቀነሳል ብያችኋለሁ። አሁን እዚህ ጋር ጌን አለ ኢንካም ሰመሪ አካውንት በዴቢት ሳይድ በምን ያህል 70500 በልዩነቱ በዲፈረንሱ ማጋ ይደመራል ጌታቸው ካፒታል ላይ ይደመራል ማለት ነው። የጌታቸው ካፒታል ላይ ይደመራል ማለት ነው። ጉድ ክሎዚንግ ኢንትሪ ተሰራ። አራተኛውና የመጨረሻው ክሎዚንግ ኢንትሪ ማን ነው ምንዘጋው ክሎዝ ድሮዊንግ አካውንት ፐርማነንት አካውንት አይደለም ቴምፖራሪ ነው። ስለዚህ ይዘጋል። ክሎዝ ድሮዊንግ አካውንት ማለት ድሮዊንግ አካውንትን ዘጋ። ድሮዊንግ አካውንትን ደግሞ በማን ነው የምንዘጋው በአቶ ጌታቸው። ድሮዊንግ አካውንት የአቶ ጌታቸውን ካፒታል ምን ያደርገዋል ዲክሪዝ ያደርገዋል። ስለዚህ ለመቀነስ ምን እናደርጋለን ጌታቸው ካፒታል የድሮዊንግ ኖርማል ባላንስ ስንት ነበረ 20000 ነበረ። ድሮዊንግ ኖርማል ባላንሱ በዴቢት ሳይድ ነበረ። እሱን ወደ ክሬዲት ስናደርገው ምን ይሆናል ማለት ነው ይዘጋል ማለት ነው። ጌታቸው ድሮዊንግ how many 20000 20,000 ማለት 20,000። ስለዚህ ቴምፖራሪ የሆኑትን አካውንቶች በዚህ መንገድ ነው የምንዘጋው። መጀመሪያ የሬቨኑ አካውንትን እንዘጋለን። ቀጥለን የኤክስፔንስ አካውንትን እንዘጋለን። ቀጥለን የኤክስፔንስ እና የሬቨኑን አካውንት ለመዝጋት የተጠቀምነውን የኢንካም ሰመሪ አካውንት እንዘጋለን። ቀጥለን
ኤክስፔንስ ድሮዊንግን ራሱን ኢንካም ሰመሪ አካውንትን እንዘጋለን። ቀጥለን ደግሞ ድሮዊንግን እንዘጋለን። በቲ አካውንት ብንሰራው ሰርቪስ ኢንካም how many 42000 ምን ሆኖ ነበረ? በክሬዲት ነበረው። በኢንካም ሰመሪ ስንዘጋው ኢንካም ሰመሪ መጀመሪያ ምን ነበረ? ክሬዲት አልነበረ? በምን ያህል 42000 ክሬዲት። እዚህ ሰርቪስ ኢንካም 42000 ስንዘጋ ምን ሆነ ማለት ነው? ሰርቪስ ኢንካማችን ዜሮ ሆነ ማለት ነው። ኖርማል ባላንሱ ኢንካም ሰመሪ ደግሞ 42000 ቀረ። ሂር አንደር ማን አለ? ሳላሪ ኤክስፔንስን ምን አረግን? 40000 ነበረው። በኢንካም ሰመሪ ስንዘጋው 14000 እዚች ጋር 14000 ስንዘጋ ክሬዲት ስናደርገው ሳላሪ ኤክስፔንስ ዜሮ ሆነ። ሌላ ምን አለ? ሰፕላይ ኤክስፔንስ ኖርማል ባላንሱ በምን ሳይድ ነበር? በዴቢት ሳይድ ምን ያህል ነበር? 7500 በክሬዲት ሳይድ 7500ን በኢንካም ሰመሪ ክሎዝ ስናደርገው 7500 ክሎዝ ስናደርግ ሰፕላይ ኤክስፔንስ ክሎዝ ሆኗል፣ ዜሮ ይቀራል ማለት ነው። ከዛስ ሌላስ? ፕሪፔድ ሬንት ማነው? ሬንት ኤክስፔንስ ኖርማል ባላንሱ በምን ሳይድ ነበረ? በዴቢት ሳይድ ሃው መኒ 3000 ነበረ። በክሬዲት ሳይድ ስንዘጋው 3000 ስንዘጋ እዚህ ጋር 3000 መጥቼ በኢንካም ሰመሪ ዴቢት ሳረግና ሬንት ኤክስፔንስን ክሬዲት ሳረግ ሬንት ኤክስፔንስ ዜሮ ይቀራል። ኢንካም ሰመሪ ደግሞ ባላንሱን ይዞ ይቀራል። ከዛስ አቶ ጌታቸው ካፒታል ሃው መኒ አሁን ኢንካም ሰመሪን ለመዝጋት ነው 16000 ነበረ፣ 60000 ነበረው። በሪሜኒንግ ባላንስ 17500 ለአቶ ጌታቸው ካፒታል ኢንካም ሰመሪን የነበረው የተቀረችዋን አማውንት ኢንካም ሰመሪን ክሎዝ ለማድረግ ጌታቸው ካፒታል ላይ አድ ስናደርግ በኢንካም ሰመሪ በኩል አምጥተን 17500 ኔት ኢንካማችንን ዴቢት ስናደርግ የኢንካም ሰመሪ አካውንት ምን ይሆናል? ዜሮ ይሆናል ማለት ነው። የአቶ ጌታቸው ካፒታል ደግሞ በዚህ ያህል መጠን ምን ይሆናል? ኢንክሪዝ ያደርጋል። እዚች ጋር ምን ሆነ ማለት ነው? 77500 ሆነ ማለት ነው። ከዛስ ደግሞ ድሮዊንግ አካውንትን ለመዝጋት ስናል ድሮዊንግ አካውንትን ስንዘጋ ድሮዊንግ ጌታቸው ድሮ ያደረገው በዴቢት ሳይድ ምን ያህል ነበር? 20000 ነበር፣ 20000 ነበር። በካፒታል ስንዘጋው 20000 በክሬዲት ስናረግ በዴቢት ሳይድ ካፒታል ስናረግ ድሮዊንግ ዜሮ ይቀራል አይደል እንዴ? እዚህ ዴቢት ያደረግነው 20000 በአቶ ጌታቸው ካፒታል ላይ የአቶ ጌታቸውን ካፒታል ምን ያደርገዋል? ዲክሪዝ ያደርገዋል። ሃው መኒ ሆነ? 57500 57500 ሆነ ማለት ነው። 57500 ሆነ። ክሎዚንግ ኢንትሪ በዚህ መንገድ ነው የሚሰራው ማለት ነው። ፈርስት ሬቨኑ አካውንት፣ ዜን ኤክስፔንስ አካውንት፣ ዜን ኢንካም ሰመሪን አካውንት እንዘጋለን፣ ዜን ድሮዊንግ አካውንት እንዘጋለን። በቲ ደግሞ ስናየው በዚህ መንገድ እነዚህ ቴምፖራሪ የሆኑ አካውንቶች ክሎዝ ይደረጋሉ ማለት ነው። ሂር አንደር ፖስት ክሎዚንግ ትራያል ባላንስ የምን አካውንት የአኩሙሌት ዲፕሪሲዬሽን አካውንት ቢኖረው ኖሮ ከዚህኛው ባላንስ ሺት ለውጥ ሊኖረው ይችል ነበር። ነገር ግን እዚህ ጋር አኩሙሌት ዲፕሪሲዬሽን አካውንት ስለሌለ ራሱኑ መልሶ መገልበጥ ነው እንጂ ያን ያህል አስፈላጊ አይደለም። አኩሙሌት ዲፕሪሲዬሽን ፎር ኦፊስ ኢኩፕመንት ቢኖር ኖሮ የአሴታችን ዋጋ ከ99500 ያነሰ ይሆን ነበር። አኩሙሌት ዲፕሪሲዬሽን ፎር ኢኩፕመንት ስለሌለን የአሴታችን ዋጋ በዚሁ ይቀራል። ከዛ በኋላ ፖስት ክሎዚንግ ትራያል ባላንስ ሰራ አኩሙሌት ዲፕሪሲዬሽናችንን በባላንሱ እናሳየዋለን ማለት ነው። ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ኤኒ ኮሜንት ካላችሁ አስቀምጡልኝ። ላይክ አድርጉ፣ ኖቲፊኬሽን በተን ተጭኑ፣ ሰብስክራይብ አድርጉኝ። ከዚህም በተሻለ መንገድ ይዤ እንድቀርብ የበኩላችሁን አስተዋጽኦ እንድታደርጉ ጠይቃለሁ። ለነበረን ቆይታ በጣም አመሰግናለሁ። እንዲሁም ደግሞ ፎር ኒው ይር ሁላችሁንም ሃፒ ኒው ይር እላለሁ። እንኳን አደረሳችሁ። ቻው ባባይ